አልተገለጠም ብለው አልተገለጠም የሚል ነገር በየቤቱ ይዘዋወራል እና አላህ ይሮጣል የሚባል ነገርም አለ። እሱ ነገር በጣም ለማወቅ ጓግቼ ነበረና አንደኛ ነገር ማለት ሃይማኖታችሁ ምናክል ምንም ነገር መጨመር እንደማይችል መቀነስም እንደማይችል ተረድቼበታለሁ። ምክንያቱም መጽሐፍ ቅዱስ ብዙ ቦታ የተበረዘ ነገር አለ። የተፈለገ ጊዜ ይቀነሳል፣ ያልተፈለገው ተቆርጦ ይወጣል። ይሄ ነገርም ተረድቻለሁኝ። ግን በእስልምና ላይ ምናክል በጥንቃቄ እንደምትጓዙና ምንም ነገር መጨመር እንደማትችሉ መጽሐፋችሁ ላይ ምንም ነገር መጨመርም መቀነስም እንደማይቻል ተረድቼበታለሁ። ይሄ በቃ በደንብ እንዲገባኝ ነው ያተደረገውና አልተገለጠም በሚለው ላይ ይሄ ቀን ላይ በደንብ አዳምጬ የነበረ እሱ ቤት ከታችሁኝ እሱን ትንብሎኛል። ግን ይሄ ብዙ ቦታ ኮሜንት ላይ አላህ ይሮጣል የሚለው ነገር አለና እሱ ጋር ይሮጣል የሚለው ኬት መጣ? ይሄ ነገር በደንብ የምታብራራልኝ ማለት ምን ላይ ተሞርኩዘው ነው? ያኔ እኔ እንጃ ያኔ ስከታተል አምልጦኝ አልመሰለኝ ይሄ ነገር ላይ የተወራበት ቦታና ምኑ ጋር ነበረ ይሮጣል ብሎ እንግዲህ ማለት እንዴት ይሄ ነገር ታብራራልኝ? ያው እንደ ጥያቄ ነው ኢንሻአላህ። እሺ ጥሩ ጥያቄ። ያው መጀመሪያ ከአምላክ ጀምርና ኢንሻአላህ አልተገለጸም የሚለው አስረዳሻለሁ። እሺ ያው መጀመሪያ አምላክ ላይ ቅድም ብዬሻለሁ። ሙስሊሞች አንድ አምላክ ነው የምናመልከው፣ ጥሪያችንም ወደ እሱ ነው፣ ላኢላሃ ኢላላህ ወደሚለው ቃል ነው። አምላክ ከአዳም ጀምሮ ያዘዛቸው ቃል ምንድነው? አንድ አምላክ አምልኮ የሚል ቃል ነው። ይሄ ቃል የነቢያት ቃል ነው፣ የነቢያት መንገድ ነው። ለዛ ነው ሙስሊሞች እስልምና የነቢያት ጠሪቁል አንቢያ ወይም ደግሞ ዳዕወቱል አንቢያ ብለን የምናምነው ማለት ነው። ይህን ከተረዳሽ ያው ይህ ሰፊ ሀሳብ ነው፣ ግን ኢንሻአላህ በዚህ እንለፈውና ክርስትና ላይ ግን ሶስት አምላኮች አሉ፣ አብ ወልድ መንፈስ ቅዱስ። እነዚህ ሶስት አምላኮች እግዚአብሔርም አያውቃቸውም፣ መጽሐፍ ቅዱስም አያውቀውም፣ ነቢያትም ኢቭን ኢየሱስ ሐዋርያት አያውቁትም። ስለዚህ በደመገ ሳራ ይሄን ነገር መርምሪ። ሶስት አምላክ ማምለክ ገሃነምን የሚያስገባ አምላካችን ማለት ኢንተሁ ኸይረን ለኩም፣ እናንተ ክርስቲያኖች ሶስት አምላክ አለ አትበሉ፣ ኸይረን ለኩም ለእናንተ ይሻላልና፣ ኢነመላሁ ኢላሁ ዋሂድ አላህ እሱ አንድ አምላክ ነው አለ። ስለዚህ አንድ አምላክ አምልኪ። ይሄ ግልጽ ይመስለኛል። አልተገለጸም ወደሚለው ሀሳብ ስንመጣ መጀመሪያ ሙስሊሞች አንድ ነገር ማወቅ አለብሽ። አምላካችን የሚመስል የለም። አምላክ ቁርአን ላይ ምን አለ? ለይሰ ከሚስሊሂ ሸይእ አለ። እሱን የሚመስል ምንም ነገር የለም አለ። ቀጥሎ ምን አለ? በእርሱ እውቀትን አያውቁም አለ። እኛ አምላክን ሙሉ ለሙሉ አናውቅም። አምላክን ያየ የለም። ይሄ በሁሉም አለ። አምላክን ያየው የለም አይደለም። በእውቀት አናካበው። አምላክ እውቀቱ ሰፊ ነው። እንደዛ ካልሽማ አምላክ ሰማይና ምድር እንዴት ፈጠረ? አምላክ እንዴት በሆነ ነቢያት ላከ? አምላክ አይባልም። አምላክን ያየ የለም። አምላካችን ምን አለ? ፈላ ተድሪቡ ሊላሂ አልአምሳል፣ ለአላህ ምሳሌዎችን አትናገሩ። ስለዚህ ሙስሊሞች ለአምላክ ምሳሌ ማናረግም፣ በእውቀትም አናካበው። ታዲያ ቁርአን አምላካችን ስለ አምላክ ከተመከች አምላካችን ቀጥሎ ማለት ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም አለ። ለአንተ በእርሱ እውቀት የለህ አትናገር አለ። ሙስሊሞች የማናውቀውን አንናገር። ገባሽ? የማናውቀው አንናገርም። መስሚያ ማያ ልብም እነዚህ ሁሉ ባለቤታቸው ከእነሱ ይጠየቃል። የውመል ቂያማ አምላካቸው ይጠይቀናል። ስለዚህ ሙስሊሞች ስለ አምላክ የማናውቀውን አናወራ። ኦኬ ምሳሌ አምላክ ቁርአን ላይ እጆች አሉኝ አለ። ስለዚህ እኛ ሙስሊሞች አምላካችን እጅ እንዳሉን እናምናለን። ግን ደግሞ ያልተነገረ ነገሮች አሉ። ስለዚህ እሱን አናውቅም ብለን የምናልፈው የለውም አንልም፣ አለውም አንልም። አልተነገረንማ። ግን ሲፈቱል ቀቢሐ ከሆነ አምላክን ዝቅ የሚያደርግ ከሆነ አንቀበል። ነገር ግን በቃል ደረጃ ከሆነ ያልተነገረን ከሆነ አናውቅም ብለን የምናልፈው። ለምን? እውቀት ሙሉ እውቀት ስለ አምላክ የሚያውቅ የለማ። አምላክ በገለጸን ልክ ነው። ስለዚህ አምላካችን ቁርአን ላይ ምሳሌ ምን አለ? ሊማ ኸለቅቱ ቢየደይ አለ። እኔ አደምን በእጆቼ ፈጥሬያለሁ አለ። እናምናለን፣ እንቀበላለን። ትርጉሙን ሳቀየር እንቀበላለን። خلاص በቃ ሳናመሳስል ለልቅና በሚገባው መንገድ ለሐየነቱ በሚገባው መንገድ እጆች አሉት ብለን እናምናለን። የፍጡራን እጅ መመስል እናምናለን። ግን ደግሞ ያልተነገረን ነገሮች አሉ። እሱን ደግሞ የለውም አንልም። ለምን? አናውቅም፣ አልተነገረንም። ስለዚህ ምን እናደርጋለን? ነሙሩሃ በቃ አናውቅም ብቻ ብለን እናልፋለን። ለምን? አምላካችን ቁርአን ላይ ምን አለ? የማታውቁትን ነገር አትናገሩ፣ በአላህ ላይ የማታውቁትን ነገር መናገራችሁ ብቻ ነው አለ። ኃጢአት ምንድነው? ኃጢአት ምንድነው? ተመልከቺ። በአላህ ላይ የማታውቁትን መናገር ነው። ስለዚህ ሙስሊሞች በአላህ ላይ የማናውቀውን ነገር አንናገርም። ይሄ ነው ፖይንቱ። ስለዚህ አንድ ከተነሳ ያልተገለጸ እኮ አልተገለጸም እናልፋለን፣ ካልተነገረ ማለት ነው። ግን ይገርምሻል፣ ይሄም እኮ በክርስትናም እንደው አለ ያጂው በሚለው ማለት ነው። ያው ተመልከቺ፣ ምሳሌ አንድ መጽሐፍ ልጥቀስልሽ። ያው ሚስጥረ ስላሴ ሲጀመር ከቃሉ እንጀምር። ሚስጥረ ስላሴ ምንድነው? ሚስጥረ ስላሴ ምንድነው? ሚስጥር ማለት ነው። ሚስጥር ምንድነው? ከሰዎች የተደበቀ ነው አይደለ? ሚስጥር ምንድነው? ሰዎች የማያውቁት ማለት ነው አይደለ? ስለዚህ ከቃሉ እንኳን ስንጀምር አምላክ ሚስጥር ነው በክርስትና። ያ ጀማ አምላክ ሚስጥር ነው።
ለዛ ነው አብዛኛው ክርስቲያን አሁን ድረስ ይወዛገባል። ብዙ ክርስቲያኖች በምን ሶስት አምላክ አለ አንድ አምላክ ነው ያወዛግባቸዋል። ለዛ ቄሱ ይላል ስላሴ ትደነቅ ወትተመም ያለ በግዕዝ ይናገራል። ስላሴ ትደነቃለች እንጂ አትመረመርም ይላል። ትደነቅ ያለ ይናገር ስላሴ ትደነቅ በቃ ማድረግ ብቻ ሱብሃንአላህ ተዓላ ዝም ተቀመጠ ዋው ዋው ብቻ ማለት የሚቻለው እንጂ አይታወቅም ብሎ ይናገራል። ከቃሉ ስንጀምር ማለት ነው። ቀጥሎሳ ተመልከቱ ይሄ መጽሐፍ ኦኬ እሺ ያው ይሄ መጽሐፍ መጀመሪያ መጽሐፉን ላሳይሽ። መጽሐፉ ሰይፈ ስላሴ ሰይፈ መለኮት ነው። እንደዚህ ይላል። ይተነበ አይ ቲንክ አለፍኩ መሰለኝ። ያው እዚህ ጋር ሚስጥርህ አለ ከሰውና ከመላእክት ከማንኛውም ፍጥረት ሁሉ የተደበቀ ነው አለ። ስለ እግዚአብሔር እንኳን አንቺ መልአኮችም አያውቁ። መልአክ ራሱ አያውቅም አይሻለ። በክርስትና ራሱ አለ ስለ አምላክ አያውቁም ክርስቲያኖች። እኛ ግን ስለ አምላክ አንድ እንደሆነ ባህሪያቶቹን ሲፋዎቹን በነገረን መጠን እናውቃለን። በነገረን መጠን ምሳሌ አምላክ ሰሚ ነው፣ ተመልካች ነው፣ አዛኝ ነው፣ ሩህ ነው እናውቃለን። እነዚህ የተነገረን እንቀበል አይሻለ። ግን የእግዚአብሔር ሚስጥር ይሄ ሶስት አምላክ የሚለው አንቺም ብቻ ሳይሆን የሚያወዛገው መልአኮችም ይወዛገባሉ። አይገባቸው መልአክ ራሱ አይገባቸውም። ሰዎችም መልአኮችም አይገባቸውም። ስለዚህ ክርስትና ሙሉ ድፍን ነው። እስልምና ላይ ግን አምላካችን ራሱን ገልጾልናል በሚገባ መንገድ። ከዛ ውጭ ያለውን ደግሞ አልተነገረንም፣ አልተገለጸልን ብለን እናልፋለን። ለምን አምላካችን ላይ ያለውን ነገር አለው የለውም ብለን ስለማንናገር ማለት ነው። አለው ብንል ማስረጃ፣ የለውም ብንል ደግሞ ፈጠርም ማለት ነው። ወይም ደግሞ የማናውቀውን ነገር ተናገርም ማለት ነው። ስለዚህ ከነዚህ ነገር እንቆጠባለን። ይሄ ነው ያለው ነገር። ግልጽ ነው ልሻል። ይሄ መጀመሪያ እሺ አሁን ይሄኛው ግልጽ ሆነልኛል። ግን ይሮጣል በሚለው በምን ላይ አንስቶት ነው? ከታች ፎሎ ምናምን የምትሉ ፎሎ እንዳታረጉኝ። እኔ በሌላ አካውንት ነው የገባሁት። በሌላ አካውንት የገባሁት ሲጀመር ፎሎ ፈልጌ እንዳልደረግ ፈልጌ ነው። ፎሎ ማንም እንዳያረገኝ። እሺ ታስቢ ይሄው ሐዲሱን እንትን ብታነሳ እስከ صحيح الإمام أحمد የሚለው ሙሉ ሐዲስ ይምሩ አይ እኔ ብቻዬን ከማወራ ካለ ሂድበት በደም ይሻላል። አብሽር ችግር የለውም። ላላ እኔም እየበላሁ እሺ አላህ በረካ ያድርግክ፣ አላህ ያክብርልህ ብያለሁ። ስለ ሐዲሱ ጉዳይ ካወራን መጀመሪያ ወደ ሐዲሱ መመለስ ግድ ይላል። ከውዝ ሐዲሱ ራሱ ለምንድን ነው የሚናገረው? ምክንያቱም የሆነ ነገር ሲነገር ኮንቴክስት አለው፣ የገባበት አገባብ አለውና ማለት ነው። ሐዲሱ ቡኻሪ ላይ የመጣው ሐዲስ አለ። ሌላ ደግሞ ሙስነድ ኢማም አሕመድ 19ኛው ሙጀለድ 397ኛው ሐዲስ ላይ ሰፍሐ ላይ ገጽ ላይ ማለት ነው የመጣ ሐዲስ ነው። ሐዲሱ የሚናገረው አላህ ሱብሓነሁ ወተዓላ አነ ዒንደ ظن عبدي ቢ የሚል ሐዲስ ነው። እኔ እኮ ባሮቼ የገመቱኝ ቦታ ነኝ። በምን ደረጃ? የነሱን ዱዓ በመስማት ደረጃ። እንዴት ነው ይሄን ነገር የነሱን ዱዓ በመስማት ደረጃ የሚለውን ያገኘን ስንል ወአነ መዐሁ ኢዛ ዘከረኒ ፈኢን ዘከረኒ ፊ ነፍሲሂ ዘከርቱሁ ፊ ነፍሲ ወኢን ዘከረኒ ፊ መለኢን ዘከርቱሁ ፊ መለኢን ኸይሪን ሚንሁም ይላል መሰለኝ ለፍዙ። ያው ይቅርታ አድርጎልኝ ከተሳሳትኩም። አው ከማ ቃለ ዐለይሂ ሰላቱ ወሰላም ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ አላህ ስብሐነሁ ወተዓላ ምን ይላል? ይህ ግለሰብ ሰዎች መሀል እኔን የሚጠቅሰኝ ከሆነ ስሜን የሚናገርና የሚያወሳኝ ከሆነ እኔም ራሴው አወሳዋለሁ ወይ ደግሞ አነሳዋለሁ የሱን ስም። በሰዎች መካከል ደግሞ ካነሳኝ ከነሱ የሚሻሉ ሰዎች መካከል ወይ ደግሞ መላኢኮች መካከል አነሳዋለሁ ስሙን አለ። ከዚያ ተናገረና አላህ ስብሐነሁ ወተዓላ ወማ ተቀረበ ኢለየ ዓብዲ ቢሸይኢን አሐበ ኢለየ ሚማ ፍተረድቱሁ ዐለይህ ወላ የዛሉ ዓብዲ የተቀረቡ ኢለየ ቢነዋፊል ሐታ ኡሒበሁ አለና ሐዲሱ በጣም ረጅም ነው። ከዚያ ሄዶ ሐዲሱ ወደ መጨረሻ ላይ ምን ይላል? አንተ ባሪያዬ ሆይ አንድ ባሪያዬ አለ ምንም አይነት ወንጀል ቢሰራ ያንን ወንጀሉን ይቅርታ ለመጠየቅ ወደኔ ቢመጣ አለ ይቅርታ ለመጠየቅ ወደኔ ቢመጣ ኢንተቀረበ ኢለየ ሽብረን ወደኔ የክንድ ያክል የሚቃረብ ከሆነ ተቀረብቱ ኢለይህ ዚራዐን የክንድ ያክል እቀርበዋለሁ አለ። ዛት ሚንስ እሱ የሆነን ትንሽዬ ፍንጭ ካሳየ ይቅርታ ለመጠየቅ ወደ አላህ ለመመለስ እሱ ፍላጎቱ ካለውና ወደ አላህ የሚመለስ ከሆነ አላህ ደግሞ እሱን የሚቀበልበት መንገድ ባሪያው ከጠበቀው በላይ ሆኖ ነው የሚቀርብለት የሚለው ነው።
وإن تقرب إلي ذراعا تقربت إليه باعا لنا وإن أتاني يمشي يا بارياي إجهد ميمت أبن كهونا ميمت ألين كهونا إجهد ميمت أكهونا من مالتني استغفار لما درج إجتكيرون استغفار ميدرجوا ستحسبوت مالتنا ይህንን ማሰብ ብቻ አይደለም ወደ መጨረሻ ላይ የሲፋ ጉዳይም ስለሆነ ሲፋ ሐሳብም አይገባበትም መጨረሻ ላይ ቀታዳ የተናገረው ነገር አለ ኢማሙ አህመድ ሙስነድ ላይ ማለት ነው በስተመጨረሻ ምን አለ وإن أتاني يمشي أتيته هرولة እሱ እየሄደ ወደኔ የሚመጣ ከሆነ እየሮጥኩ መጣለታለሁ አለ ይህንን ነገር ቀታዳ ረህመቱላሂ ዐለይሂ ሐዲሱን ከዘገቡ በኋላ የሐዲሱ ዘጋቢ ናቸው ቀታዳ ማለት ሐዲስን የሚዘግብ ሰው ደግሞ ከሐዲሱ በኋላ የሆነችን ትንሽዬ ጭማሮ ንግግር የሚናገር ከሆነ ያ ንግግሩ ከሐዲስ ትንተና ተደርጎ ነው የሚወሰደው ወይ ደግሞ ከዚያ ከዘጋቢው ሰሃቢ አሊያም ከሰሃቢ ቀጥሎ ካለው ሰው ሰምቶ ያን ነገር እንዳስተላለፈ ነው የሚቆጠረው እየተወራ ያለው ስለምንና ስለምን ነው ስለ ወንጀል ነው ስለ ይቅርታ መጠየቅ ነው አይደል ስለ ወንጀል ነው ስለ ተውበት ነው ወደ አላህ ስለመመለስ ነው ከዚያ ቀታዳ ምን ብሎ ተናገረ መጨረሻ ላይ ተመለከታችሁ የአላህ እዝነትና ማህርታ ምን ያህል ሰፊ እንደሆነ ምን ያህል ቅርብ እንደሆነ ብሎ ያከለበት መጨረሻ ላይ ያንን ተንተርሰው ነው ዑለሞቻችን ግማሽ ዑለሞቻችን ኢቭን ይሄንን ሲፋ ኢስባት ከማድረጋችን በፊት አለ ሲፈተል ሐወላ ለአላህ ኢስባት የሚያደርጉ ዑለሞች አሉ ከፊሎቹ ደግሞ አይ ከማድረጋችን በፊት ከኮንቴክስቱ ጭምር ደግሞ ቀታዳ የተናገረውን ነገር ስንወስድ የሚያመላክተው ይቅርታን ስለመጠየቅና የአላህን ይቅርታ ለመቀበል ያለውን ፍጥነት ነው የሚያሳየው በሚል ነው የወሰዱት ወላኪን ከፊል ዑለሞች ምን አሉ ላ የሲፋ ጉዳይ ነው ይሄ ሐሩወላህ የሚለው አላህ Subhanahu Wa Ta'ala ወደ ባሪያ ይሮጣል ያለው ነገር ይቅርታ ለመጠየቅ ባሪያዬ ቢመጣ የሚለውን ጥያቄ እንኳን ቢያስከትልም ከዚያ ቢጀምርም የሐሩወላህን ሲፋ አሊያም ደግሞ መሮጥ የሚለውን ሲፋ ኢስባት እናደርግለታለን ምክንያቱ ሲባል ቅድም ተናግረሻል ምንም አንጨምርም ምንም አንቀንስም ነው አለበለዚያ እኮ ቀታዳ እኮ ሲናገር ከነ ተፍሲር እኮ አስቀምጦ ነበር ቀታዳ ተፍሲር ቢያስቀምጥም ምን ቢልም ወላኪን ዑለሞች ምንድነው ያሉት ይሄንን ሲፋ ኢስባት እናደርጋለን ብለው ተናገሩ ማለት ነው በስተመጨረሻ ያለው ድምዳሜ ምንድነው ወደ ላይም አሉ ወደ ታች ሰዋን ሲፋውን ኢስባት አደረገን ሲፋውን አጸደቅ ነው ችግር የለውም ይሄ ባህሪ ለአላህ አለው ብንልና ብናጸድቅለት ራሱ የቱ ጋር ነው ጉለት ውስጥ ይንገሪኝ እስቲ አንድ ግለሰብ በግለሰብ ደረጃ እንኳን ብንወርድ ማለት ነው በነገራችን ላይ ለአላህ Subhanahu Wa Ta'ala ምሳሌ አይደረግለትም ወላኪን በሰውኛ እንድትረጂ ነው በአእምሮ እንድትረጂ ማለት ነው የሆነ ግለሰብ ይሮጣል ከተባለ ያ ጉለት ነው እንዴ ጎዶሎነት ነው መሮጥ ከሰዎች ባህሪ አንፃር ራሱ ማለት ነው ኢቭን ከሰዎች ባህሪ አንፃር ራሱ አንድ ሰው ይሮጣል ከተባለ የመሮጥ ሙሉነት ነው ወይስ ጎዶሎነት ነው መሮጥ አቅምን ነው የሚያሳየው ድክመትን ነው የሚያሳየው እንዲሁም እኮ ለመሮጥ ተብሎ አይደለም በየጂሙ ሰው እየተመሰገበ የሚሰራው ሐቂቀተው ወደ ሰው ራሱ ስንመለስ ማለት ነው የአላህ Subhanahu Wa Ta'ala ከዚህ ጋር የሚያያዝ ነገር የለውም ኢቭን ወደ ሰው እንኳን ስታመጡት ያ ነገር ምንም ጉድለት ሆኖ አይታይም ላ ሙሉነት ነው ሰው ጋር ሲመጣ ሙሉነት የሆነውን ባህሪ ደግሞ አላህ Subhanahu Wa Ta'ala አለኝ የሚል ከሆነ ማጽደቁ ምንድነው የሚከለክለን አለ ቢባል ምንድነው ችግሩ ተግባባን ያን ያለው ነገር ስለዚህ ምንም ቢጸድቅለትም ምንም ችግር የሚፈጥር ነገር አይደለም ያን ያጸደቁ ዑለሞችም ትክክል ናቸው ያላጸደቁ ዑለሞች ደግሞ ከኮንቴክስቱ አዩትና የቀታዳን ንግግር አከሉበትና ሙሉ በሙሉ ይሄ ለመናገር የተፈለገው ሙሉ በሙሉ አላህ Subhanahu Wa Ta'ala ባሪያው ይቅርታ መጠየቅ ሲፈልግ በደንብ ይቀበለዋል ለማለት ነው ይሄው ያለው ነገር ወንድሞቼና እህቶቼ ባላችሁበት የአላህ ሰላም በእናንተ ላይ ይሁን ይያልኩ ከሰሞኑ የወንድሜ ሁሴይንና እፎይ መሐከል የተደረገውን ውይይት ተያይዞ ሁለተኛ ቪዲዮ መሆኑን ይሄኛው በድጋሚ ወንድሜ ሁሴን አላህ Subhanahu Wa Ta'ala ወፍቆሃል አልহামዱሊላህ ወላኪን አንዳንድ ብቅ ይያሉ ያሉ ሙስሊሞች ነን የሚሉ እፎይን የሚደግፉ ሰዎችን አይቻለው እነሱ የሚያነሷቸው ነጥቦች አሉ ከነዚህ ነጥቦች ጋር ተያይዞ አንድ አጥራ ያለ መልስ ለመስጠት ፈልጌ ነበር የመጣሁት በመጀመሪያ ደረጃ አላህ Subhanahu Wa Ta'ala ቁርአን ውስጥ ስለ ካፊሮች ሲናገር የነሱን ተግባር የሰራ ሙስሊምም ይልሐቁ ቢሂም ነው የሚባለው ኩፍሩ ላይ ሳይሆን በሁክም ደረጃ የነሱን ተግባር የካፊሮችን ተግባር የሰራ ሰው ከነሱ ጋር አንድ አይነት ጎራ ነው የሚመደበው እናንተ ስለ ወንድሜ ሁሴን አይደለም ያወራችሁ ያላችሁት ስለ አህሉ ሱነቲ ወልጀማዓ ከነብዩ ሰለላሁ ዐለይሂ ወሰለም ትክክለኛውን ዲን الاسلامን እስካሁን ድረስ ያሸጋገሩትን ትውልዶችን ነው እየተቻችሁ ያላችሁት ማለት ነው በአጠቃላይ ለእናንተ መልስ ለመስጠት ከእፎይ ጋር አንድ ጎራ መሆናችሁ ብቻ በቂ መልስ ነበር
ከእፎይ ጋር አንድ ጎራ መሆናችሁ በቂ መልስ ነው። ምን እየሰራችሁ እንደሆነ ከማን ጋር እየሰራችሁ እንደሆነ እኔ ወላሂ العظيم ምንም ነገር ከሆነ እንደ እፎይ ካለ ሰው ጋር የሚያግባባኝ ነገር ካለ በዚያ ነገር ላይ ራሴን ቼክ ነው የማደርገው ተመልሼ ምን ሆኜ ነው ብዬ የአቂዳ መስአላ ላይ ከእፎይ ጋር አንድ አይነት አቋም ካላችሁ በቂ መልስ ነው። ያ እናንተ መልስም አያሻችሁም። በተለይ ለሙስሊም ወንድሞቼና እህቶቼ ነብዩን ሌት ተቀን የሚሳደብ ግለሰብ ጋር አንድ አይነት አቋም ያላቸውን ሰዎች እነማን እንደሆኑ እንኳን ለያችሁ ለማለት ፈልጋለሁ። የመጀመሪያው ነጥብ ይሄ ነው። ሁለተኛው ነጥብ ደግሞ እኛ ሙስሊሞች ነን። መጽሐፋችን ቁርአናችን መጽሐፍ ቅዱስ አይደለም የሚጨመር የሚቀነስ። ቀሳውስቶች ተሰብስበው የፈለጉትን ነገር የሚጨምሩበት የሚቀንሱበት፣ ቀሳውስቶች መጥተው የሆነ ነገር ፈቅደው የሆነ ነገር የሚከለክሉበት እምነት የለንም። የኛ እምነት ዲነል ኢስላም ከአላህ ዘንድ ነው የተላከው። ያመጡልን ነብያችን ሰለላሁ ዐለይሂ ወሰለም ናቸው። እሳቸው ባመጡት መልኩ ቁጭ አድርገን እናስተምራለን፣ እንማራለን። ማንም ተመቸው ማንም ጎረበጠው እንትናለው ጉዳያችን አይደለም። የተመቸው ይቀበለዋል፣ ያልተመቸው ደግሞ ፈመን ሻአ ፈልዩሚን ወመን ሻአ ፈልየክፉር ነው። ይተው፣ ችግር የለበትም። ኢስላም በማንም ከፍ አይልም፣ በማንም ዝቅም አይልም። ስለዚህ ኢስላማችን ሙሉ ነው። ከአላህ ዘንድ ሲመጣ አፕዴት የሚደረግ ወይ ደግሞ አፕግሬድ የሚደረግ ወደ ላይ እንትን የሚደረግ ነገር አይደለም። ከቁርአን የመጣ ነገር አለ፣ በሐዲስ የመጣ ነገር አለ። ባየነውና በሰማነው ቁጥር ነው የምንናገረው። ከዚያ ውጭ አንድ ስንዝር ጭማሮ አንሄድም። ሶስተኛው ነጥብ ደግሞ ከአላህ በላይ እውነትን የሚናገር ሰው አለ ብላችሁ ነው እናንተ የምታምኑት? የአላህን ቃል ጥርጣሬ ያለባችሁ እንዴ? በአላህ ቃል ላይ እናንተ ሙስሊም ነን እያላችሁ የእፎይን ንግግር እየደገፋችሁ ያላችሁ ሰዎች በአላህ ቃል ላይ ጥርጣሬ ያለባችሁ እንዴ? ከሌለባችሁ አላህ የተናገረውን ነገር መቀበል ለምን ከበዳችሁ? ሌላኛው አራተኛው ላይ የአላህን ንግግር ማሳመር መሞከራችሁ ምን ማለት ነው? አይ እንዲህ ለማለት የተፈለገው እኮ እንዲህ ለአላህ ነው ማስተካከያ የምትሰጡት እናንተ አላህን ነው የምታስተካክሉት? ማን ስለሆናችሁ? ስለ ራሱ በቅጡ ማያግለሰብ ነው የአላህን ንግግር ማስተካከል የሚያምረው? አላህ ላይ በነገራችን ላይ ሌላ እምነት ውስጥ ሊቻል ይሆናል አላውቅም። አምላክ አድርገው የሚያስቡት ያስተማረውን አስተምህሮ ጳውሎስ መጥቶ ሲቀይር ማንም አልተቃወመም ጳውሎስን። ተግባባን? እንዲሁም መልእክተኛ አድርገው ነው የወሰዱት፣ ነብይ አድርገው ነው የወሰዱት ጳውሎስም ማለት ነው። ወላኪን ጳውሎስ መጥቶ ሲያስተምር ብዙ አስተምህሮቶችን ኢየሱስ ካስተማረው ውጭ ነው ያስተማረው። እኛ ውስጥ እንዲህ አይነት ነገር የለም በኢስላም ውስጥ አላህ የነገረን ንግግር እንቅጩ ናት። خلاص አለቀ። ከአላህ ንግግር በኋላ ሄደን ሼክ እንትና ምን አሉ የምንለው ነገር የለንም እኛ። ስለዚህ አላህ ንግግሩን የምናስተካክልለት አምላክ አይደለም፣ ሁሉን አዋቂ አምላክ ነው። ማን ምን ማወቅና ምን መረዳት እንዳለበት ያስተማረን አምላክ ነው። ጓደኛችሁ በጣም ንግግር የሚችል ከሆነ ሰው ቤት ስትሄዱ አትጨናነቁም፣ ዘና ብላችሁ ነው ንግግሩን የምትሰሙት። ጓደኛችሁ ግን በተናገረ ቁጥር መጥፎ ነገር ፋውልት የሚሰራ ከሆነ ግን ትጨናነቃላችሁ። በቃ ንግግሩን ለማስተካከል ሁሌ ነው እንትን የምትሉት። እናንተ አሁን ለዚያ ጓደኛችሁ እንኳን ያላችሁን ክብር ለአላህ ቃል አልሰጣችሁም። የአላህ ቃል ውስጥ ያለን ነገር ታፍሩበታላችሁ። እና ታዲያ እስልምናችሁ የቱ ጋር ነው? በአላህ ቃል የምታፍሩ ከሆነ የአላህን ሲፋ ቁርአን ውስጥ ያለውን ሐዲስ ውስጥ የተነገረውን ነብዩ የተናገሩትን ነገር የምታፍሩበት ከሆነ ለጓደኛችሁ እንኳን የምትሰጡትን መተማመን የምትሰጡትን ክብር ለቁርአንና ለአላህ ቃል ለመልእክተኛው ቃል የማትሰጡ ከሆነ ምኑ ጋር ነው ኢስላማችሁ? ከእፎይ ጋር አንድ ጎራ ሆናችሁ እነኚህ እንትኖች እኮ አዋረዱን፣ የአላህ ቃል ነው እናንተን የሚያዋርዳችሁ። እንደዚያ ከሆነ እውነትም ውርደታም ናችሁ ማለት ነው። እውነትም እየተከተላችሁ ያላችሁት የአላህን ቃል አይደለም ማለት ነው። ተግባባን? ሌላኛው አምስተኛው ነጥብ ደግሞ ለነብዩ ያላችሁ ንቀት ግን እንዴት እዚህ ደረጃ ሊደርስ ቻለ? የነብዩ ውዴታ ስትሉ አልነበር እንዴ? ለነብዩ ያላችሁ ንቀት እንዴት ለዚህ ደረጃ ደረሰ? መጀመሪያ ላይ ነብዩ ሰለላሁ ዐለይሂ ወሰለም 23 ዓመት ሲያስተምሩ ኡማውን ዋሽተውት ነበር ነው እያላችሁን ያላችሁት እናንተ። ነብዩ ኡማውን ዋሽተውት ነበር በእናንተ አስተምህሮት። እናንተ የኢስላምን ስም እየተናገራችሁ ከእፎይ ጋር አንድ ጎራ ላይ የቆማችሁ ነብዩ ኡማውን ዋሽተውት ነበር፣ አታለውት ነበር ወይ? 23 ዓመት ከነብዩ ሰለላሁ ዐለይሂ ወሰለም ስር ቁጭ ብለው የተማሩት ሰሃቦቻቸው ሲያስተላልፉልንና ሲያስተምሩን ስለ ሲፋ ጉዳይ ቁጭ አድርገው አስተምረዋል። ከሰሃቦች መካከል ማስተባበልን ያስተማረ አንድ ሰሃቢ የለም። ኢላ ሌላ ንግግር የተፈለገበትን ሲፋ ግን እዚያው በተፈለገበት ቦታ ላይ በተፈለገው መልኩ ተፍሲር ላይ አስተምረዋል ሰሃቦች።
እና ታዲያ እናንተ ነብዩ ሰለላሁ ዐለይሂ ወሰለም እያታለሉ ነው ብላችሁ ነው የምታስቡት? ነብዩን ሰለላሁ ዐለይሂ ወሰለም 23 ዓመት ሲያስተምሩ። ሁለተኛ ነገር አላስተባበሉም ካላችሁ ነብዩ ሰለላሁ ዐለይሂ ወሰለም ታዲያ አገላለጽ ቸግሯቸው ነበር? መናገር ከብዷቸው የሚናገሩበት ጠፍቷቸው እናንተ እያስተካከላችሁላቸው ነው ነብዩ ሰለላሁ ዐለይሂ ወሰለም? ነብዩ እኮ ኡቲየ ጀዋሚዐል ከሊም እኮ ነው። ማንም በዚህ ምድር ላይ የተፈጠረ ሰው የነብዩን ሰለላሁ ዐለይሂ ወሰለም ያክል ንግግርን ማብራራት ቀጥ አድርጎ ማስተማር የሚችል ሰው የለም። አላህ አሟልቶ የሰጣቸው ትልቅ ባሪያ ናቸው። እና ታዲያ ችግራችሁ ምኑ ጋር ነው? ከነብዩ ጋር ያላችሁ ችግር ነብዩ ያላስተማሩትን አስተምህሮት አምጥታችሁ ከፍልስፍና ጋር እስልምናን ቀላቅላችሁ ስታስተምሩ፣ ፍልስፍና ስታስተምሩ ነብዩን እየተቻችሁ ነው ማለት ነው። ሶስተኛው ነጥብ ደግሞ እነኚህ ሁለቱም ካልሆኑ ነብዩ ሰለላሁ ዐለይሂ ወሰለም እናንተ ዛሬ ያመጣችሁትን አርራህማኑ ዐለል ዐርሽ ኢስተዋ የሚለውን ተፍሲር የምትሰጡትን ወይ ደግሞ ኪልታ የደይሂማ የሚን የሚለውን ተፍሲር የምትሰጡትን ነገር ነብዩ ትናንትና አላወቁትም ነበር? እናንተ ዛሬ አዲስ አስተምህሮ ስታመጡ ነብዩ ያላወቁትን ነገር አንደኛ እናንተ እያላችሁ ያላችሁት ወይ ነብዩ አውቀው እያታለሉ ነው እያላችሁ ነው፣ የእናንተ ንግግር አንድምታው ማለት ነው። ሁለተኛ ነገር ደግሞ ወይ ደግሞ አገላለጽ ቸግሯቸው ነብዩ ሰለላሁ ዐለይሂ ወሰለም ካነ ሚን አፍሰህ الناس ሰለላሁ ዐለይሂ ወሰለም ከሰው ልጆች ከተገለጹት ከሰው ልጆች ከመጡት ነቢያቶች መካከል ነገሮችን በመግለጽ ወደር የለው ነብዩ ሰለላሁ ዐለይሂ ወሰለም በንግግር ምርጡ ነብይ ነበሩ። ያንም ያህል ነብይ 23 ዓመት ሰሃቦችን ሲያስተምር እናንተ አሁን ያስተማራችሁትን አንድ ነገር አላስተማረም። ሌላኛው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አያውቁትም እያላችሁ ነው ወይ? ሶስተኛው ነጥብ ከነብዩ ጋር ያላችሁ ችግር ምንድነው? እሳቸው ካላወቁት እናንተ ከየት አመጣችሁት ታዲያ? እሳቸው ካላስተማሩት እናንተ ከየት አመጣችሁት? አስተማሩት ካላችሁ ሃቱ ቡርሃነኩም፣ አስተምረዋል እንደ የእናንተን ካላችሁ ነዓም ናእቲኩም ቢቡርሃን በአሐዲቶች እንመጣላችኋለን። ሲጀመር ኢንካር እያደረጋችሁ ያላችሁት አሐዲቶችን አይደል እንዴ ሲጀመር ከመሰረቱ። ስለዚህ ከነብዩ ጋር ያላችሁ ችግር ምንድነው? ነብዩ ሲባል እንትን ከበሮ ሲመታ ብቻ ነው ነብዩ ትዝ የሚሏችሁ? ሽርክ ሲሰራ ቢድዓ ሲሰራ ብቻ ነብዩ ትዝ የሚሏችሁ? የነብዩ ፍቅር ፍየል ወዲያ ቅዝምዝም ወዲህ እንደሚባለው የነብዩ ፍቅር ሌላ ቦታ፣ እናንተ ያላችሁት ሌላ ቦታ። ነብዩን ማፍቀርና መውደድ እሳቸው ማክበር ነው። ስላከበርናቸው ነው እሳቸው ያሉትን አንድ ነገር ሳንጨምር ሳንቀንስ የምንቀበለው። ሌላኛው ነገር ደግሞ ወንድሜ ሁሴይንም ይሁን ማንም ሰው አህሉ ሱነቲ ወልጀማዓ የሆነ ሰው የኢማሙ ማሊክን ንግግር ነው የሚነግራችሁ። እሱ ምንድነው? ማለም የኩን የውመኢዝን ዲናን ፈለን የኩን አልየውመ ዲና፣ ማለም የኩን የውመኢዝን ዲናን ፈለን የኩን አልየውመ ዲና። ነብዩ ያላስተማሩት ሰሃቦች ያላስተማሩት እስልምና ሊሆን አይችልም። አለቀ ቋጭ ነው ማለት ነው። በስተመጨረሻ ደግሞ እኛ አህሉ ሱነቲ ወልጀማዓ ነን ስንል እየቆነጠርን እዚህ ጋር ወስደን ይመቸናል፣ እዚህ ጋር እየጣልን እዚህ ጋር እንትን እያደረግን አይደለም። ላ ከላይ እስከ ታች ድረስ አህሉ ሱነቲ ወልጀማዓ ነን። ነብዩ የተናገሩት ንግግር ከላይ እስከ ታች ድረስ አላህ የተናገረውን ቃል ማክበር መከተል በደንብ አድርገን መተግበር እንጂ ችግር የለብንም። ይሄ ይታወቅልን። በስተመጨረሻ የእፎይ ደጋፊዎች ጎራችሁ በደንብ ስለለየላችሁ ሙስሊሙ ኡማም በፊት እንኳን እናንተ ላይ ትንሽ ውዥንብር የተፈጠረበት የእናንተ ምህነታውን በደንብ ተረድቷል። እፎይን ሙስሊም ወንድማችሁ ላይ የምትደግፉ ከሆነ ምን ያህል መሄድ እንደምትችሉ በነገራችን ላይ አንዳንድ መስአላ ላይ ትገናኛላችሁ ከነሱ ጋር፣ አንዳንድ መስአላ ላይ ትደጋገፋላችሁ። በእርግጠኝነት ከእፎይ አስተምህሮት ጋር አንዳንድ መስአላ ላይ ትደጋገፋላችሁ። አውቃለሁ። ይሄን ይመስላል። ወላሁ አዕለም።